በገጠሪቱ የሀገራችን ክፍል ዝናብ የሚባል ነገር የለም እየተባለ ነው። አብዝተን ልንጸልይ ይገባል። ነገ ሰማይ በሚከፈትበት ጸሎታችን በሚያርግበት ቀን ምንም እንኳን ለመጸለይ ባይመቻችሁና ጸልያችሁ የማታውቁ ብትሆኑም አሁን የምነግራችሁን አጭር ጸሎት ሳትጸልዩ እንዳትሉ ለልጆቻችሁም ንገሯቸው እንዲጸልዩ። ይሄ ቪዲዮ በዚህ ምሽት ቢያንስ ለ1 ሚሊዮን ሰው እንዲዳረስ 10 ጊዜ ኮፒ ሊንክ፣ ሼር እና ላይክ ሪፖስት በደንብ አድርጉት። ኮሜንት ላይ ደግሞ አቤቱ ማረን እያላችሁ ጻፉ ሁላችሁም። እና ደግሞ ለሐምሌ 19 ዓመታዊ የቅዱስ ገብርኤል በዓል ወደ ቁልቢ ገብርኤል መጓዝ የምትፈልጉ ሰዎች ቅዱስ ያሬድ መንፈሳዊ የጉዞ ማህበር ታላቅ መንፈሳዊ ጉዞ አዘጋጅቶላችኋል። መነሻው ሐምሌ 17 ነው። በ0961 21 21 21 ደውሉ እንዳያመልጣችሁ። እናም ነገ ሐምሌ 10 ሰማይ የሚከፈትበት ምስጢር የሚገለጥበትና ጸሎታችን የሚያርግበት ታላቅ ቀን ነው። ታዲያ በዚህ ቀን የቻላችሁ መዝሙረ ዳዊትና ውዳሴ ማርያም በደንብ አድርጋችሁ ጸልዩ። መዝሙረ ዳዊት የምትጸልዩት ከመዝሙር 111 እስከ መዝሙር 130 ያለውን ነው። የአርብ መዝሙረ ዳዊት ይሄ ስለሆነ ማለት ነው። ነገ አርብ አይደል? እናም የቻላችሁ ይሄንን ጸልዩ። ነገር ግን ለመጸለይ እንኳን ባይመቻችሁ ወይንም ጸሎት ጸልያችሁ የማታውቁና ጸሎት የማትችሉ ብትሆኑ እንኳን እግዚኦ መሐረነ ክርስቶስ ሳትሉ በነገው ቀን እንዳትውሉ። በቃ ምንም ጸሎት አትቻሉ፣ እጃችሁን ዘርጉና እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ አቤቱ ክርስቶስ ሆይ ማረን፣ በእንተ ማርያም መሐረነ ክርስቶስ፣ ስለ እናትህ ስለ ድንግል ማርያም ብለህ ማረን በሉት። ይኸውላችሁ የዝናብን መጥፋት እንደ ቀላል ነገር እንዳታዩት። ዝናብ ጠፋ ማለት ረሃብ አለ ማለት ነው። የረሃብን አሰቃቂነት ደግሞ ሁላችንም እናውቀዋለን። እግዚአብሔር ከእንደዚህ አይነት መቅሰፍት ሁላችንም ይሰውረን። ቸር ነውና እንደ ቸርነቱ ይማረን። የሁላችንንም ጸሎት ተቀብሎ ዝናመ ምሕረቱን ይላክልን። ሁላችሁም እስኪ ኮሜንት ላይ አቤቱ ማረን እያላችሁ ጻፉ። ሁላችሁም ይህን ቪዲዮ በአጭር ሰዓት ለብዙዎች እንዲዳረስ ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት በደንብ አድርጉት። ቤቱ ይጠቅማችኋል። ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። ዋው 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 ዋው! ስሙት፣ የምር ስሙት። በላይ ዘለቀ በ24 ዓመቱ ነው እንግዲህ በአርበኝነት ሀገሩን ያገለገለ እንደምታውቁት። ደም አባቱ በኃይለ ሥላሴ ባለስልጣናት ተገድሎበት ያንደመልሶ እንደገና ሸሽቶ በበረሃ ባለበት አገር ተወረረች ሲባል ስሟን እንኳን አስተካክሎ መጥራት የሚችል ሰው አልነበረም። በላይ ዘለቀ ፊደል አልቆጠረም። እንደምታውቁት ኢትዮጵያ ነው የሚለው ኢትዮጵያ ለማለት እንኳን ተወረረች ሲባል ወጣ። 5 ዓመት የሚያደራጅ ሳይኖር የሚያዋጋ ሳይኖር ራሱን አደራጅቶ ራሱ ወታደር ፈጥሮ 5 ዓመት ሙሉ ተዋጋ፣ አገለገለ። በኋላ ግን ምን እንደሆነ ታውቃላችሁ። ያውም እኮ እንደው እኔ እንግዲህ ይበቃኛል ጃንሆይ፣ እኔ ያስኩት ወታደርም ይሄውልዎት አገሩም ይሄው ይረከቡኝ ነው ያላቸው ጃንሆይ ከውጭ እንደገቡ። ባለስልጣኖቹ አያሰሩኝም፣ ያጣሉኛል፣ ከእንግዲህ በኋላ ይበቃኛል፣ ገበሬ ነኝ፣ የገበሬ ልጅ ነኝ፣ አርሸበላለሁ አለ። ግድ የለህም ስራ አሉት። ደጃዝማች በለው ሾሙት። እንዳለው ያሰራው አላገኘም። በኋላ ሲሞት ያው ተሰቅሎ ነው የሞተው። እንግዲህ ያ ባለውለታ ያ ያገር ባለውለታ ተሰቅሎ ነው የሞተው። ኢትዮጵያ አለ። እንዳው አገልግየሽ ከሆነ ወንድ ልጅ አይውጣብሽ፣ አገልግየሽ ከሆነ ወንድ ልጅ አይውጣብሽ፣ ካላገለገልኩሽ ደግሞ እግዚአብሔር በገነት ነፍሴን አይቀበላት ብሎ እንደሞተ ታሪክ እናውቃለን። እና የሚያዝን ወጣትም መኖር የለበትም። ሐምሌ ገብርኤልን ሁላችንም በሚቀርበን አድባራት ተገኝተን በዓሉን በሰላም እንድናሳልፍ እግዚአብሔር ይርዳን። በተቻላችሁ መጠን በበዓሉ ቤተክርስቲያን አሳልፉ። እሑድ ቀን ስለሚውል ገብርኤል ቅዳሜ ቀን መሽታ ቤት አትደሩ፣ ጭፈራ ቤት አትደሩ። ለበረከት ብላችሁ ገንዘብ አውጥታችሁ ቁልቢ ገብርኤል፣ ሐዋሳ ገብርኤል እየሄዳችሁ ግን ለጭፈራ፣ ለመጠጥ፣ ለሴት፣ ለዝሙት ብላችሁ ጊዜያችሁን አትግደሉ። ሁለት ኪሳራ ታገኛላችሁ። ሁለት ኪሳራ ሰው ያጋጥመዋል። በስጋም በነፍስም። በስጋ ገንዘብ እያወጣ ነው፣ በነፍስ እግዚአብሔርም አልተደሰተበትም። ሁለት ኪሳራ ትከስራላችሁ። ከገንዘባችሁም አይደላችሁ፣ ከእግዚአብሔርም አይደላችሁ። አረ ሶስተኛ ከጤናችሁም አይደላችሁ።
ምክንያቱም የሚጠጣ ሰው የሚዘሙት ሰው ብዙ በሽታዎች ያጋጥሙታል። ለብዙ ነገር ተጋላጭ ነው። ያውም ደግሞ ጥቅሱ ደግሞ ገብርኤል ሄጄ ነው። ሰበቡ ደግሞ ያለች ስሎጋ ነው። አንደር ኮቴሽን ትግባ። ለንግስ ሄደን ለክብረ በዓል ሄደን የስንት እህቶቻችን ንጽህና ራሱ የሚጎድፈው በእነዚህ በዓላት ነው። ችግር የለም አብረን አይደለ? ፍቅረኛ አይደለሽ? እጮኛ አይደለሽ? አብረን ብናድር ምን ችግር አለው? ለገብርኤል እኮ አብረን ሄድ ነው። እንደዚህ አይደለሽ? እጮኛሽ ከሆንኩ ምን ችግር አለ? አታምኘኝም? እኔ የስንት እህቶቻችን ንጽህና ጎደፈ በዚህ እና እባካችሁን ራሳችሁን አታውርዱ። በዓሉ የቤተክርስቲያን በዓል ነው፣ የሚከበረውም ቤተክርስቲያን ነው። አሳባችሁ የጠጣችሁ ቤተክርስቲያን አታስነቅፏት። ቢያንስ ለቤተክርስቲያን እንኳን ምንጠቅም ሰዎች እንኳን ባንሆን፣ ለቤተክርስቲያን የምናገለግላት ሰዎች እንኳን ባንሆን፣ ቢያንስ ግን አንድ ጉዳት ጠላቷ ግን አንሆን። ሰድቦ ለሰዳቢ አንስጣት። አይበቃትም ያለው ጠላት አይበቃትም። አሁን ያለው የሚደርስባት ውርጅብኝ አይበቃም። የሚደርስባት ስም ማጥፋት አይበቃትም። እኛ እዚህ ላይ አሁን ብንጨመር ምን ይጠቅማል? ይበቃታል እኮ ቤተክርስቲያን እየሆነች ያለች እኮ በቂ ነው። ቢያንስ እኛ ግን ችግር አልሆንባት ቢያንስ። ስለዚህ እጮኛዬ ነሽ አምነሻለሁ አምነዋለሁ ብሎ አንድ ምንጣፍ ላይ የተኛችሁ ለስሙ ግን የመጣችሁት ማህሌት ቆመናል ብላችሁ ነው። ማህሌት የሚቆመው ሩም ነው። ማህሌት የሚቆመው ዳንስ ቤት ነው፣ ክለብ ነው የሚቆመው። ማንን ነው የምታታልሉት? ስለዚህ በዓሉ የሚከበሩ ቤተክርስቲያን ከሆነ መገኘት ያለበት ቤተክርስቲያን ነው። ማህሌት መቆም የማይችል የጤና እክል ከገጠመንም አርፈን ሩማችን ወይ ደግሞ ያረፍንበት ቦታ አርፈን እንተኛ። ገብርኤልን አሳቦ ዝሙት የለም። ገብርኤልን አሳቦ ስካር የለም። እንደዛ እያደረግን በቤተክርስቲያን ስም አንነግድ እና ነጋዴዎችም ይነግዳሉ እኮ አሰብስበው እኮ ይጠብቁናል። መጠጣቸውን አዘጋጅተው ሴቶቻቸውን አዘጋጅተው ሩማቸውን አዘጋጅተው በከፍተኛ ዋጋ ለበዓል የሚመጣውን ሰው በመጠበቅ ለከፍተኛ ዋጋ ይጠብቁናል። እና በቤተክርስቲያን በዓሉን አሳልፉ ባካችሁ። ቤተክርስቲያን ያለባት ፈተና ይበቃታል ለማለት ያክል ነው። በዓሉ ሲቃረበ ያው እንደ ልማዳችን እናገራለን። የሚሰማ ሰው ምናልባት አንድ ሰው እንኳን ከዳነ ቢያንስ አንድ ሰው እንኳን እንዲህ ላደርግ አስቤ ነበረ ይህን ትምህርት ከሰማሁ በኋላ ተውኩኝ ካለ እንኳን አንድ ሰው ማዳን ከተቻለ። አንዳንዶቻችሁ ማቀዳችሁበታል እኮ ደህና ተዘጋጅታችሁ ነው የምትመጡት። ተዘጋጅታችሁ ነው የምትመጡት እና ለመጠጡ ለስካሩ ለምኑም አለ። ስለዚህ እባካችሁን በቃ ገብርኤል በዓል ስናከብር በዓል የት ነው የሚሄደው? የት ነው ማከብረው? ንግሱን የት ነው የሚሄደው? ከማን ጋር ነው ማሳልፈው? ከበዓሉ መልስ ምን አደርጋለሁ? እነዚህን ሁሉ ግምት ማስገባት አለብን። እኔ ኦርቶዶክሳዊ ክርስቲያን ነኝ። አልሰክርም፣ አልዘሙትም፣ እበላለሁ በአግባቡ፣ እጠጣለሁ በአግባቡ። ቤተክርስቲያን ጉባኤ እያለሁ እኔ እዛ አልጨፍርም እና እንደዛ ብናደርግ ቆንጆ ነው። እግዚአብሔርም ለእስራኤል ታዳጊ ሰጠ። ምን ሰጠ? ታዳጊ። በጣም የሚገርማችሁ ታዳጊ ሰጠ የሚለውን መድኃኒት ለእስራኤል ይላል። እንዴ ታዳጊው እሱ አይደል እንዴ? ቅድም ጠቀስን አይደለ? ታዳጊያችን የሰራዊት ጌታ የእስራኤል ቅዱስ ነው ብሎ እግዚአብሔር ነግሮን የለ? ግን እዚሁ ሁለተኛ ነገሥት መጽሐፍ ቅዱስ በደንብ ያዙ ጥቅስ ሁለተኛ ነገሥት ምዕራፍ 13 ቁጥር 5 ላይ እግዚአብሔርም ለእስራኤል ታዳጊ ሰጠ ይላል። መድኃኒት ማን ነው እሱ? በጣም የሚገርማችሁ ኢዮአካዝን ምን ተባለ? ታዳጊ። ሰጪው ማን ነው? እግዚአብሔር። ርዕሳችን እንዳትረሱት። ማዳን የማን ነው? የእግዚአብሔር። አንዳንድ ጊዜ ደግሞ ልብሰ ተክህኖ አውጥታችሁ ተንበርክካችሁ በእመቤቴ እንዳታሳልፉት በድንግል ማርያም ይዣችኋለሁ፣ የማርያም ወዳጅ ካልሆንክ እለፈው፣ የድንግል ማርያም ወዳጅ ኮንክ ግን 10 ጊዜ ኮፕሊንክ አድርገው። በጣም ነው የሚከብደው እና ራሳችሁን ጠብቁ እባካችሁ ክርስቲያኖች።
አምኜው ሄጄ እንደዚህ ቤት በጣም ያሳቅቃል። በቃ ነን ጊዜ በቃ ልብሰ ተክህኖ አድርገው ተንበርክከው ለልመና በጣም ስቅጥጥ የሚል በቃ ገና ሲጀምሩ ራሱ በማርያም እንዳታሳልፉት በማርያም ኧረ እባካችሁ አታሳቁም በእናታችሁ። በቃ እንዴት እንደሚደብር የማስታወቂያ ነው። አትቀይሩትም እንዴ እንዳው ስልቱን ራሱ እና ሴቶች እህቶቻችን እንዲህ ዝም ብላችሁ ብቻ ሚዲያ ላይ ይታወቃል እያላችሁ ከሁሉም ጋር ሆናችሁ በኋላ የቤተክርስቲያን ልጅ ነው እንዳትይ። ይህም በደንብ ስሙ። የቤተክርስቲያን ልጅ ነው እንደዚህ ያደረገኝ ምናምን እንዳትይ። ፈልገሽ ሄድሽው አርፈሽ ተቀመጪ። በቃ ከተማርሽ ጉባኤ ተማሪ፣ ትምህርት ከፈለሽ ቤተክርስቲያን ሂጂ። ማህሌት አለ፣ ንግስ አለ። ጠዋት ነው ቅዳሴው ገብርኤል፣ እሁድ ቀን ነው የሚውለው። አስቀድሰሽ ስጋው ደግሞ ተቀብለሽ አክብሪ። ከሰዓት መተሽ ቤተክርስቲያን ጉባኤ ተከታተይ። አለቅ። ፌመስ ነው ታዋቂ ቲክቶከር ነው ምናምን ነው ተሰብስበው እየጠጡ ነው ምናምን ፈልገሽ ለሄድሽው ነገር ለተወደደቀው መወዳደቅ ለተፈጠረው መሰነካከል ከቤተክርስቲያን አናት ላይ ውረዱ። ማታ ቀጥሮኝ ቤቴ ነይ ብሎኝ ሩሜ ነይ ብሎኝ እንደዚህ ነይ ብሎኝ እዛው በራሳችሁ ማለት ነው አርፈሽ ተቀመጪ። ሩም ከያዘ አስተናጋጅ አለው። ሩም ከያዘ እዛው አለው። የያዘበት ወጥቶ ይብላ ይጠጣ። እዛ ከሄድሽ በኋላ የሰንበት ተማሪ ነኝ እንደዚህ ነኝ ምናምን ብሎ አይሰራም። ራሳችሁን ጠብቁ። በቤተ ክርስቲያን ስም ገጽታ ላይ መጥቶ ብዙ አጭቤ፣ ብዙ ሆደ በላ፣ ሁሉ ብዙ ጸረ ሴት አለ። ቆንጆ አይለፈኝ የሚል አንዳንዱ ደግሞ እልህኛ በቀለኛም አለ። እንዴት እኔን የመሰለ ሰው፣ እንዴት እኔን የመሰለ ታዋቂ፣ እንዴት ሴት ታልፈኛለች? እንዴት ይሻትለኝ? አንቺ የበቀሉ ማወራረጃ አትሆኚ። ስለዚህ ወደሽ ፈቅደሽ ከሆነ ወድ እየፈቀጅ በይ። ቀጠሯችሁ ቤተክርስቲያን ይሁን። በቃ መብላትም ከፈለግን አብረ መጣትም ከፈለግን አግባብነት ያለው ሰብሰብ ያለ ለመሰናከል በማይመች ካፌዎች አሉ፣ ምግብ ቤቶች አሉ። ቁጭ ብሎ በአግባቡ በልቶ በአግባቡ ጠጥቶ መሄድ። ፍቅረኛሽ ከሆነ ሌላ ጉዳይ ነው። ከመጣ ቲክቶከር ጋር እንዴት ትተኛለሽ? ከመጣ አርቲስት ጋር ሰው እንዴት ይጋደማል? ከመጣ ዝነኛ ጋር ሰው እንዴት እንደዚህ ይኮነ? ንጽህናን መስጠት ማለት ፎቶ እንደመነሳት ነው እንዴ? ጎበዝ። ይሄ ባይሆን ጥሩ ነው እና ራሳችሁን በጣም ብትጠብቁ ጥሩ ነው። በበዓላት በክብረ በዓላት ላይ በራሳችሁ ላይ ባትነግዱ ራሳችሁን ብትጠብቁ በጣም መልካም ነው። ይቆየን፣ መጨረሻችንን ያሳምረው። በመልካም ህይወት እንድኖር እሱ ይርዳን። በዓሉን ሰላም ያድርግልን። መቅሰፍት እንዳናመጣ በሀገራችን ዘዴ ይጠብቀን። በቃ መቅሰፍት እንዳናመጣ አንዱ መቅሰፍት የሚያመጣው ይሄ ነው። ነገራችን ይኸው በብዙ የሀገራችን ክፍሎች አሁን ዝናብ የለም።